ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን ሳምንታዊው የስፖርት ፕሮግራማችን ተጀምሯል። የተለያዩ ርዕሰ ጉዳዮች የምናነሳበት ሰዓታችን ተገኝተናል። ይገደባባይና ቃለ ስላሴ ካሳይ ቀጣዮቹን ደቂቃዎች አብረናችሁ ልንቆይ እዚህ ስቱዲዮ ተገኝተናል። ቃል እንዴት ነው ብያለሁ አለን። ምናልባት የእንግሊዝ ፕሪሚየር ሊግን አሁን ይሄ ፌስቲቭ ፔሪድ የሚባለው ነውና ቅዳሜና እሁድ የተደረጉ ጨዋታዎች አሉ። በጣም ወሳኝ መርሃ ግብሮች ናቸው። ከነገ ጀምሮ ደግሞ የሚደረጉ አሉ። 19ኛ ሳምንት በጣም አጓጊ መርሃ ግብሮች ይከናወናሉ። ሶስቱም ቡድኖች ዛሬ ነጥለን ማንሳት ወደድን። ባለፈው አርብ ዕለት ያነሳነው ጉዳይ የማንቸስተር ሲቲ እና አርሰናል ነበር። አሁን ደግሞ አስቶን ቪላ ጨመረና አሁን ደግሞ በሶስቱ ቡድኖች መካከል የፕሪሚየር ሊጉ ግለት ቀጥሏል። እንደው ምን ሊፈጠር ይሆን? በተለይ ነገና ከነገ በስቲያ ሐሙስ ላይ የሚደረገው ጨዋታ የሊጉን መርሃ ግብር ደግሞ የሆነ ሳይድ ይዛል ተብሎ ይገመታል። አርሰናል አስቶን ቪላን ኤሚሬትስ ላይ ይጋብዛል። ወደ ሰንደርላንድ ደግሞ ተጉዞ ማንቸስተር ሲቲ ሰንደርላንድን ስታዲየም ኦፍ ላይት የሚጋብዝ ይሆናል። በእነዚህ ጨዋታዎች መካከል የሚደረጉት መርሃ ግብሮች ያው የፕሪሚየር ሊጉን ዋንጫ ግስጋሴ ይሄ ነው ብለን ባትለየውም ነገር ግን የፈረንጆቹን የ2026ን የውድድር ዓመት የዋንጫ ተፎካካሪነት የሚለይ ጨዋታ ነው ብዬ ገምታለሁ። በሶስቱ ቡድኖች መካከል የተወሰነ ነገሮችን ማለት እንችላለን። ዛሬ እንግዲህ አንድ ቡድን ጨምረናል እንዳልከው ባሳለፍነው ፕሮግራማችን ላይ በተለይ በዋንጫ ፉክክሩ ጉዞ ላይ አስቶን ቪላ ምን ያህል ርቀት ሊጓዝ ይችላል። ስለዚህ አጠራጣሪም ቢሆን ሁለቱ ክለቦች ግን አርሰናልና ማንቸስተር ሲቲ በበለጠ በዋንጫ ፉክክር ጉዞ ላይ ረጅም ርቀትን ይጓዛሉ ብለን አስበን ነበር። ግን የአስቶን ቪላ አስፈሪ አመጣጥ ደግሞ ለሁለቱም ክለቦች ስጋት ከመሆንም በላይ ልክ እንደ ሌስተር ሲቲ ክስተት የሆነ ቡድን ይሆን ወይ የሚሉ ጥያቄዎችን እያስነሳ ይገኛል። ምክንያቱም የአስቶን ቪላ በጣም አስደናቂው ግስጋሴው ደግሞ በተለይ ታላላቆቹ ክለቦችን እንደ ቀላል እያሸነፈ መምጣቱ በዘንድሮ የውድድር ዓመት ከሊቨርፑል ውጭ ቶፕ 5 የምንላቸው ክለቦችን በሙሉ ማሸነፍ ችሏልና ያ ግስጋሴው ከሌስተር ሲቲ ጋር እንደውም የቀድሞ ሌስተር ሲቲ በ2015-16 ሻምፒዮን ሲሆን ታላላቆቹን ክለቦች በዚህ ልክ አላሸነፈም ነበርና የአስቶን ቪላ በመጀመሪያው ዙር በሙሉ ክለቦችን ማሸነፍ መቻሉ ለሌሎች ክለቦችም ስጋት ከመሆኑም በላይ በዋንጫ ፉክክር ውስጥ አለሁ እያለ ይገኛል። በ18ኛ ሳምንት የተለያዩ ውጤቶችን ተመዝግበዋል። ቀደም ብለን እንዳነሳው በሶስቱ ክለቦች መካከል አሁን ያለውን ልዩነትና በማክሰኞና ሐሙስ ላይ በሚደረጉ ጨዋታዎች የበለጠ አጓጊ እንዲሆን ስላደረገው እንጂ ማንቸስተር ዩናይትድ በጥሩ መሻሻል ላይ ይገኛል። ሊቨርፑልም እንደዚሁ ጥሩ መሻሻል ላይ ይገኛል። የቼልሲ የወጥነት ጥያቄ አሁንም ሌላኛው ጥያቄ ሆኖ ቀጥሏል። ከመምራት ተነስቶ እንግዲህ በአስቶን ቪላ የተሸነፈበት አጋጣሚ አለ። ግን አሁን በተለይ ማክሰኞ ከውድድር ዓመቱ በጣም ከሚጠበቁት ጨዋታዎች መካከል አንደኛው የሆነው በኤሚሬትስ ላይ ይደረጋል በአርሰናልና አስቶን ቪላ መካከል። ይህ ጨዋታ ልክ ነህ። የአስቶን ቪላን ቅድም ስላነሳለሁ አስቶን ቪላ በጣም የማይገመት ቡድን ሆኗል ዘንድሮ። የማይገመት ማለት በአሸናፊነት የቀጠለ ቡድን ሆኗል። አሁንም ያልተወራለት የአሰልጣኝ ኡናይ ኤምሬ ቡድን በእንግሊዝ ፕሪሚየር ሊግ ለትንንሾቹ ብቻ ሳይሆን ለተላላቆቹ ቡድኖች በጣም አስቸጋሪ ቡድን ሆኗል። የነገውን ጨዋታ እንመለከታለን። የምሽቱ ጨዋታ ኤሚሬትስ ላይ የሚደረገው ጨዋታ ምን ሊመስል ይችላል የሚለውን ጉዳይ እናያለን። ብዙ መላምቶች ናቸው ያሉት። አርሰናል ባለፈው በአስቶን ቪላ ፓርክ ላይ የተሸነፈበት ጨዋታ ለአርሰናል ቁስል ሆኖበታል። ምክንያቱም እንግዲህ ከሊቨርፑል ጨዋታ በኋላ 3 ነጥብ ያጣበት ጨዋታ ነው። ከዛ በተረፈ ደግሞ የ90 ደቂቃ ጭማሬ ጎል የተቆጠረበት ሲሆን አርሰናል በዚህ የዘንድሮ የውድድር ዓመት ላይ 90 ደቂቃዎች አልቀው ጎል የሚያስቆጥር ቡድን ነው እንጂ የሚቆጠርበት ቡድን አለመሆኑ ለአርሰናል ደጋፊዎች የእግር እሳት ሆኖባቸው ነው። ይህንን እውነት ይበቀለው ወይ የሚሉ ብዙ የአርሰናል ደጋፊዎች ኤሚሬትስ ላይ ይህን ማድረግ እንችላለን እያሉ ነው። ከዛ በተረፈ አስቶን ቪላን ማንሳት ትችላለህ። አስቶን ቪላን በጣም ከባድ ቡድን ነው። ቅድም እንዳልኩ ለአርሰናል የማይተኛ ቡድን ሆኗል። አንዳንድ ደጋፊዎችም እንደዚሁም አንዳንድ የእግር ኳስ ተንታኞች የሚሉት ምናልባት በዚህ በርካታ 2 እና 3 ዓመታቶች ውስጥ ለአርሰናል የዋንጫ ጉዞ እንከን እየሆነ የሚገኘው አስቶን ቪላ ሆኗል። ይሄ ደግሞ የአንበሳውን ድርሻ የያዙት ደግሞ አሰልጣኝ ኡናይ ኤምሬ ነው። ውስጡን በደንብ ስለሚያውቁት አርሰናልን የሚሉ መላምቶች አሉ። እኔ እንኳን በዚህ አልስማማም። ምክንያቱም አሰልጣኝ ኡናይ ኤምሬ የተውት አንድ ተጫዋች ቡካዮ ሳካ ብቻ አይደል? ለዚህ እኮ ያበቁት እንደው እሱ ነው የሚባለው። ያ ቡድን በቡካዮ ሳካ
ብቻ ያለበት ቡድን ነበረ። ከቡካዮ ሳካ ውጪ አሰልጣኝ ኡናይ ኤምሬ የሚያውቁት የአርሰናል ተጫዋች የለም ብዬ ገምታለሁ። በወቅቱ የነበረ እሱም ዣካ ነበረ። ዣካም ወጥቷል። ከዛም ቶማስ ፓርቴ ልትለው ትችላለህ። ከዛ ውጪ ግን አርሰናል እያንዳንዷን የሚጠቀማትን ታክቲክ አሰልጣኝ ኡናይ ኤምሬ ጠንቅቀው አውቀዋታል። ስለዚህ ባለፈውም የአስቶን ቪላ ፓርክ ላይ የአርሰናል ሽንፈት አንዱ መነሻ ነው። እንደው የነገው ጨዋታ ምን ሊሆን ይችላል? አርሰናልን ይህን ጨዋታ ካሸነፈ የሲቲን የነጥብ ልዩነት ወደ 5 ከፍ ያደርጋል። ነጥብ ቢጥል ወይም ደግሞ ቢሸነፍ ደግሞ አርሰናል ሳይጫወት ደግሞ በሲቲ እንደዚሁ የመመራት እድሉ ሰፊ ነው። ስለዚህ የአርሰናልና የነገውን የአስቶን ቪላ ጨዋታ ከአስቶን ቪላ ወቅታዊ ብቃት ጋር እያነጻጸረን ማንሳት እንችላለን። እሺ ይሄ እንግዲህ የሊጉ መሪም አርሰናል ነው፣ ባለሜዳውም አርሰናል ነው ነገ አስቶን ቪላን የሚጋብዘው። በተለይ ባለፈው በነበረው ጨዋታ ላይ አስቶን ቪላ በቪላ ፓርክ አርሰናልን ያሸነፈበት ጨዋታ ለመድፈኞቹ በጣም አሳማሚ ውጤት የነበረበት አጋጣሚ ነበር። አርሰናል ከዛ በፊት በመጨረሻ ደቂቃዎች ላይ ጎሎችን እያስቆጠረ የሚያሸንፍ ቡድን እንደነበር ይታወቃል። ነጥብ ጣለ ስትለው ያንን ነጥብ አስጠብቆ የሚወጣበት መንገድ አስደናቂ ነበር። ቪላ ፓርክ ላይ ግን እጅ የሰጠበት ሁነት ተፈጥሯል። አሁን ሁለቱም በጥሩ አቋም ላይ ሁሉ ነው የሚገናኙት። እርግጥ አስቶን ቪላ በኋላ ላይ እናነሳዋለን የክለቡን የ111 ዓመታት ታሪክ ክብረ ወሰንን ተጋርቷል። በ1914 በፈረንጆቹ አቆጣጠር ነበር 11 ተከታታይ ጨዋታዎች ሳይሸነፍ በሁሉም ውድድሮች መጓዝ የቻለው። የነገው ጨዋታ ላይ በጣም አጥብቆ የሚፈልግበት አንደኛው ምክንያት ደግሞ ክለቡ ከተመሰረተ 151 ዓመታት ውስጥ የመጀመሪያውን ታሪክ ለመጻፍ ነው ወደ ኤምሬትስ የሚያቀናው። ምክንያቱም 12 ተከታታይ ጨዋታዎችን በሁሉም ውድድሮች ማሸነፍ ስላልቻለ። ግን ወደ አርሰናል ስትመጣ ባለፉት ጊዜያት በተለይ ለደጋፊዎችም ትንሽ ሰቀቀን የፈጠሩ ጨዋታዎች፣ የውጤት ሂደቶች ተፈጥሮባቸዋል ብዬ አስባለሁ። ምክንያቱም የምታስታውሰው ከሆነ በተለይ ጨዋታዎችን ቀድሞ መጨረስ በሚገባው ጊዜ በርካታ የግብ ዕድሎችን እየፈጠረ ክለቡ ነገር ግን ግብ በማስቆጠር ችግር እንዲሁም ደግሞ ክለቡ አንዳንድ ስህተቶችን በመፍጠር ምክንያት እነዛን ነጥቦች በጣም ለማጣት እስከ የተቃረበበት ሁነቶች ተፈጥረው ነበር። በእርግጥ ባለፈውም ከዚህ በፊትም እንዳነሳ ነው አርሰናል ትክክለኛ ዋንጫ ተፎካካሪ ነው ብዬ የማምነው በዚህኛው አመት ነው። ምክንያቱም አርሰናል ከዚህ በፊት እንደዚህ አይነት ሁነቶች በሚፈጠሩበት ጊዜ ተደጋጋሚ ነጥቦችን የሚጥል ቡድን ነበር። አሁን ግን ያንን ውጤት ራሱ አስጠብቆ የሚወጣበት መንገድ አሁንም በፕሪሚየር ሊጉ የደረጃ ሰንጠረዥ አናት ላይ ለመቀመጡ በትክክለኛ የለውጥ ሂደት ላይና ካለፉት 3 ዓመታት ለዋንጫ እጅግ በተቃረበበት ጊዜ ይልቅ አሁን የበለጠ በስሎ እንደመጣ ማሳያ ይመስላል። እርግጥ አንዳንዶች አሁን በተለይ በቅርብ ሳምንታት ውስጥ አርሰናል ካስቆጠራቸው ጎሎች በላይ ኦን ጎሎች በተቃራኒ ክለቦች ራሳቸው ባስቆጠሩት ግብ ነው እያሸነፈ የሚለው ነገር ብዙም አያስማማኝም እኔ በግል። ለምን በነገራችን ላይ ስናወራም ይሄ የማንም ክለብ ደጋፊ ሆነን ሳይሆን ከወቅታዊ ሁኔታቸው አንጻር ክለቦች ካላቸው እንቅስቃሴ አንጻር በመነሳት ሁለተኛ ነገር ደግሞ አሁን ዓለም ሁሉ የሚያነሳው ስለ አርሰናል ስለሆነ እንጂ በሌላ ምክንያት አይደለም። ግን አንድ ቡድን ኦን ጎል የሚያገኘው ያ ቡድን ተቃራኒ የግብ ክልል ላይ መገኘት አለበት፣ እያጠቃ ነበር ማለት ነው። ምክንያቱም አርሰናል ለምሳሌ ኦን ጎል ባስቆጠረባቸው ባለፉት ጨዋታዎች ላይ አርሰናል የበለጠ ተቃራኒ የግብ ክልል ላይ በመገኘት ጎሎችን ለማስቆጠር ትልቅ ጫና ሲፈጥር እንደነበር በጉልህ የሚታይ ነበር። ያ የአንድ ማሸነፊያ መንገድ ነው። ከዚህ በፊትም የቆመ ኳስ ብቻ ነበር የሚያስቆጥረው ይባል ነበር። በኋላ ላይ በቶተንሃም ሆትስፐርስ ጨዋታ ላይ እንደተመለከት ነው ደግሞ ከክፍት ጨዋታዎች ግብ ማስቆጠር የሚችል ቡድን እንደሆነ ማየት ችለናል። በኋላ ላይ ደግሞ ኦን ጎሎችንም እያስቆጠረ ይገኛልና አንድ ቲም ኦን ጎል የሚያስቆጥረው በተቃራኒ የግብ ክልል ላይ ምን ያህል ጫና እየፈጠረ ነው የሚለው ነገር ማሳያ ነው። በእርግጥ ቡድን ውስጥ በተለይ ተደጋጋሚ የተጫዋቾች ጉዳት አሁንም ትልቅ ፈተና እየሆነበት ይገኛል። የማንጠብቃቸው አይነት ተጫዋቾች ከጨዋታ ውጭ ሲሆኑ እየተመለከትን እንገኛለን። ግን በነገው የአስቶን ቪላ ጨዋታ ላይ ጋብሪኤል ማጋሌሽ በተለይ ወደ ቡድኑ መመለሱ ምን ያህል ሊጠቅመው እንደሚችል በጉልህ የሚታይ ነጥብ ይመስለኛል። አስቶን ቪላ ባለፉት 5 ጨዋታዎች በፕሪሚየር ሊጉ 3ቱን አሸንፎታል አርሰናል ባለፉት 5 መርሃ ግብሮች ማሸነፍ የቻለው አንድ ጨዋታ ብቻ ነው። በአንድ ጨዋታ ደግሞ አቻ ተለያይቷል። ስለዚህ አርሰናል ይሄንን ጨዋታ ለመበቀል አስቶን ቪላን በትክክለኛ መንገድ ለማሸነፍ ከነገው በላይ ትልቅ አጋጣሚ ያለው ብዬ አላስብም። ምክንያቱም አንደኛ የነጥቡን ልዩነት ለምሳሌ ቼልሲ ባለፈው አስቶን ቪላን አሸንፎ ቢሆን ኖሮ በ6 የነጥብ ልዩነት ጋፕ ነበር የሚገናኙት። አሁን ግን አስቶን ቪላ ራሱን በራሱን መወሰን የሚችልበት እድልን ይዞ ነው ወደ ኤምሬትስ የሚሄደው። ስለዚህ አርሰናል አስቶን ቪላን ትክክለኛ መልኩ ለመበቀል የነገውን ጨዋታ አሸንፎ ነጥቡን ወደ 6 ለማንሳት ከነገው በተሻለ መልኩ ትልቅ አጋጣሚ ያለው ብዬ አላስብም። ኡናይ ኤምሬ በሚገባ አርሰናል የተበቀሉ አሰልጣኝ ለመሆናቸው ምንም ጥያቄ የለውም። ከክለቡ ከለቀቁ በኋላ በተደጋጋሚ እንግዲህ ኡናይ ኤምሬ አርሰናልን ፈትነውታል ማለት እንችላለንና የነገው ጨዋታ በብዙ መልኩ ማንሳት ብንችልም ግን ለሁለቱም ክለቦች እጅግ ወሳኝ የሆነ መርሃ ግብር ነው። አዎ እኔ አሁን የአርሰናልን 4 ነገሮች መፈተሽ እፈልጋለሁ። 4 ነገር ሲባል እውነት ለመናገር ቅድም እንዳልከው እዚህ ስቱዲዮ ላይ ስንገባ በየሳምንቱ
የእንግሊዝ ፕሪሚየር ሊግ ስናወራ ስለ አርሰናል የምናወራባቸው አጋጣሚዎች ሲኖሩ መሪ ስለሆነ ነው። የእንግሊዝ ፕሪሚየር ሊግ ትልቁ መሪ ነው። ወልቭስ ቢመራ ስለ ወልቭስ ማውራታችን አይቀርም። ወቅታዊ ብቃቱ ስለሚነሳ ስለ አስቶን ቪላ ባለፈው ስናወራ ነበረ፣ ስለ ቼልሲም ስናወራ ነበረ። ብዙ ቡድኖችንም ያው አርሰናል ብቻ እስካሁን እስከ 18ኛ ሳምንት ድረስ እየመራ ስለተገኘ ነው ያን እያወራ ያገኘው። አሁን ግን ስለ አርሰናልና ስለ አስቶን ቪላ ጨዋታ ነው እያወራ ያለ ነው። እኔ አሁን አርሰናል ባለፈውም ስናወራ ነበረ 90% የማሸነፍ እድል ለአርሰናል ሰጣለሁ ነው እያልኩ ያለው። አሁንም ምንም ጥያቄ የለውም። አሁን ግን ካለፉት 14 ሳምንታቶች በኋላ ያለው አርሰናል ባለፈውም ስንጠቅሰው ነበር። ጤነኛ ነው ወይ አርሰናል? አሁን ያለው አርሰናል አሁን አራት ጉዳዮችን ማንሳት የፈለኩት የአርሰናል ከ14ኛ ሳምንት በኋላ ያሉት በተለይ ካስቶን ቪላ በኋላ ያለው አርሰናል ችግሮች እየበዙበት ነው። አንደኛ ቅድም ያነሳው 90 ደቂቃ ሙሉ ለደጋፊው ሰቀቀን ሆኗል አርሰናል። ሁለተኛው የቀድሞ ብቃቱን አለመመለስ፣ በተለይ ካስቶን ቪላ በኋላ ይሄ ጥቁር ነጥብ ነው አርሰናል ቪላ ጥሎበት ሄደው በነገራችን ላይ ሁለተኛ እሱ። ሶስተኛው ጎሎች ያለማስቆጠር ችግር፣ የፊት መስመር ተጫዋቾች አሁን ጎል እያስቆጠሩለት አይደለም። አርሰናል ጎል ላይ አይናፋርነቱ እንደ 2023-24 የውድድር ዘመን ሆኗል። ሶስተኛው ጉዳይ። አራተኛው በራስ ላይ ጎል የማስቆጠር ሂደቶች መብዛት ነው። ከአራተኛ ልጀምርልህ። ቅድም ስታነሳው ነበረ ኦንጎልም ሆነ የአርሰናል ተጫዋች ያስቆጠረው ጎል ነው፣ ምንም ጥያቄ የለውም። ግን ያልተለመደ ነው። አርሰናል በውድድር ዓመቱ መጀመሪያ ላይ የመጣበት ስታይል ነው የተባለው ከቆመ ኳስ ጎል የማስቆጠር ሂደት ቀጠለና ደግሞ ጎሎች ራሱ ያስቆጠረ ከቆሙ ካልሆኑ ጎሶች የሚቆጠሩ ጎሎች እየተቆጠሩ አሁን ደግሞ ኦንጎል አርሰናል አውቀው ይሁን እንደ እየተባለም ይገኛል እኮ ግን አውቀው ሊሆኑ አይችሉም። ያ ምንድነው ቅድም ሊገዛ የሚችል ሐሳብ መቼም ዴቪድ ራያ ሻማውን ጎል ማነው ኳስ አይደለም ኦንጎል ሆኖ የሚቆጠረው የትኛውም ተጫዋች የዴክላን ራይስ ሚና የቡካዮ ሳካ አይነት ሚና ያላቸው ተጫዋቾች ምክንያቱም ያነሳው ባለፈው ጁሪያን ቲምበር፣ ዴክላን ራይስ፣ ቡካዮ ሳካ ያሻሟቸው ጎሎች ናቸው ኦንጎል ሆኖ የተቆጠሩት። ግን ትልቁ ጥያቄ ከወልቭስ ጋር እንደዚሁም ደግሞ ከክሪስታል ፓላስ ጋር ከዛም ደግሞ ከብራይተን ጋር የነበሩት ሶስቱን ጨዋታዎች ስትመለከት አርሰናል ያስቆጠራቸው 4 ጎሎች ኦንጎል ናቸው። ከ3 ጨዋታ 4 ጎል ኦንጎል ማለት ምን ልትለው ትችላለህ? ይሄ በራሱ የመጣበት አመጣጥም ሊሆን ይችላል፣ ከዛም በተረፈ አጋጣሚ ሊሆን ይችላል። ግን እየበዙ ነው። አይናፋርነት የፊት መስመር ችግሩ በተለይ ካስቶን ቪላ ጨዋታ በኋላ እየከረረ መጥቷል። አርሰናል ካስቶን ቪላ ጨዋታ በኋላ የነበራቸው መርሃ ግብር ስትመለከት ምን ያህል ጎሎች ተቆጠሩበት፣ ምን ያህል ጎሎችን አስቆጠረ። በነገራችን ላይ ከ3 ጎል በላይ አላስቆጠርም እኮ። የክለብ ብሩዥን ስታነሳ አውሮፓ ሻምፒዮንስ ሊግ ላይ ደካማ ቡድን ልትለው ትችላለህ። በአውሮፓ ሻምፒዮንስ ሊግ ተፎካካሪነቱ ከአርሰናል አንጻር ስትመለከተው። ከዛ በተረፈ ግን ወልቭስን 2-1 ሲያሸንፍ ጎል ተቆጥሮበታል። ክሪስታል ፓላስ ጋር አቻ ወጥቶ በካራባው ዋንጫ በፍጹም ቅጣት ምት መለያ ሲያሸንፍ 1 ጎል ተቆጥሮበታል። ከዛ ደግሞ ኤቨርተንን ስትመለከት 1 ጎል አስቆጥሮ በጠባብ ውጤት ነው ያሸነፈው። እንደዚሁም ደግሞ የመጨረሻው የብራይተን ጨዋታ 2-1 ሲያሸንፍ እንደዚህ ጎል ተቆጥሮበታል። ግን አሁን አራቱን የጠቀስኳቸው ጨዋታ ለአርሰናል 90 ደቂቃ ለደጋፊው ሰቆቃ ነበሩ። በጣም የተቸገረበት ጊዜ ነው። የአርሰናል የባለፉት 4 እና 5 ጨዋታዎች ሰቀቀን ነበሩ። ምክንያቱም አርሰናል ከጀመረበት ሰዓት ጀምሮ እስከ 90 ደቂቃ ድረስ በጣም የሚያጠቃ ጎሎች የሚያስቆጥር 5 ጎሎች 4 ጎሎች እያስቆጠረ ለሚቀጥለው ጨዋታ ቤንች ላይ ያሉ ተጫዋቾችን የሚያስቀምጥ ቤንች ላይ ያሉ ተጫዋቾችን ወደ ሜዳ የሚያስገባ ነው። አሁን ግን 90 ደቂቃ ሲሞላ አርሰናል ጎል ሊቆጠርበት ይችላል የሚል ደጋፊዎች በዝተዋል። አሁን በጣም ሰቆቃ ሆኗል። ይሄ አንዱ ትልቅ ችግር ደግሞ ጎል አለማስቆጠር ችግር። በተለይ የምታስታውስ ከሆነ ክሪስታል ፓላስ ጋር የነበረውን ጨዋታ ከረፍት በፊት ጨርሶ መውጣት 4 እና 5 ጎሎች ማስቆጠር። እኔ የአመቱ ምርጥ ብቃት ያሳየው ማርቲኔሊ ባለፈው እንኳን ለኔ
2 እና 3 ጎሎች ማስቆጠር ይችል ነበር። አርሰናል አሁን ትልቁ ስህተት የምለው ያገኛቸውን አጋጣሚ ከረፍት በፊት ተጠቅሞ ተጫዋቾችን ማሳረፍ የሚችልበትን ጊዜ እየገደለ ነው። በፊት ግን ያን ያደርግ ነበር። አሁን የትልቁ አርሰናል ችግሩ ነው። ሌላኛው የቀደመ ብቃቱን በየትኛውም ሁኔታ ላይ አለማግኘት። አሁንም አንድ ለናቱ የምትለው ወይም ደግሞ 2 ተጫዋቾች ሊኖሩ ይችላሉ በአርሰናል የማይነኩ ዴክላን ራይስ እና ቡካዮ ሳካ ጎሎች ሊቆጠሩ ለጎል የሚሆኑ መንስኤዎችን የሚፈጥሩ ተጫዋቾች ናቸው። ይህንን ይዞ አርሰናል ነገ አስቶን ቪላን ኤምሬትስ ላይ ይጋብዛል። ይህ ጨዋታ እጅግ ወሳኝ ነው። እውነት ለመናገር እኔ ነገ አርሰናል ቢሸነፍ ወይ አቻ ቢወጣ ባለፈው አርሰናል ከሰንደርላንድ ጋር አቻ የወጣበት ጊዜ ለአርሰናል ማአት የመጣ ነበር የሚመስለው እኮ አንዳቻ ተለያይቶ ታስታውሳለህ አይደል? የተሸነፈ ያህል ስሜት። አሁን ደግሞ ቢሸነፍስ ምንድነው በተጫዋቾቹ ላይ ስነ ልቦና የሚፈጠረው? ስለዚህ እኔ የኤምሬትሱን የምሽቱን ጨዋታ አፈራለሁ። እውነት ለመናገር አርሰናል ቢሸነፍ በጣም መጥፎ ጠባሳ ነው ለመድፈኞቹ። ምንድነው አርሰናል ያለመደውን ነገር አሁን ለደጋፊው ያስለመደ ነው። አርሰናል ጭንቅ አልለመደም፣ ደጋፊው ጭንቅ እየለመደ ነው። አርሰናል ነጥብ መጣል አይወድም ነበር፣ አርሰናል ነጥብ እየጣለ ነው። አርሰናል ጎል ያስቆጠር ነበር፣ አሁን ጎል ቶሎ አያስቆጠርም። አርሰናል ጎል ይቆጠርበት ነበር፣ ቶሎ ጎል ይቆጠርበት ነበር። ከዛስ ማንቸስተር ሲቲ ደግሞ አለሁ እያለ መጥቷል። አሁን ደግሞ ተጋጣሚው በየአመቱ 2 እና 3 አመት ለአርሰናል ዋንጫ ማጣት ምክንያት የሆነው አስቶን ቪላ መሆኑ የነገውን ጨዋታ ወይም ደግሞ ኤምሬትስ ላይ የሚደረገውን ጨዋታ እኔ ያስፈራኛል። ነጥብ ቢጥል ቢሸነፍ በጣም ከባድ ነው። እንግዲህ አሁን ገልጸዋል። ምክንያቱም በዋንጫ ፉክክር ውስጥ ያለ ቡድን በተለይ በሜዳው የሚያደርጋቸውን ጨዋታዎች ላይ በጣም በጥንቃቄ መግባት አለበት የሚል እምነት አለኝ። ምክንያቱም የእንግሊዝ ፕሪሚየር ሊግ ተመልክተ ከሆነ ክለቦች በሜዳቸው የሚያደርጉትን ጨዋታ አስቀድሞ የማሸነፍ እድላቸው በጣም ከፍ ይላል። ምክንያቱም በፕሪሚየር ሊግ ውስጥ ያለው የደጋፊዎች ድባብ አስደናቂ ስለሆነ ልክ እንደ 12ኛ ተጫዋች ናቸው ደጋፊዎች ማለት። በዘንድሮ የውድድር ዓመት ብቻ ሳይሆን ባለፉት ጥቂት ዓመታት ደግሞ በፕሪሚየር ሊጉ አስቸጋሪ ከሚባሉት ሜዳዎች መካከል አንደኛው ኤምሬትስ። በዘንድሮ የውድድር ዓመት የአርሰናል ጥንካሬን ካነሳናቸው ወይ ደግሞ ማንሳት ካለብን ብዬ የማስበው ነጥብ ምንድነው? በዘንድሮ የውድድር ዓመት በሁሉም ውድድሮች ባደረጋቸው 14 የኤምሬትስ በሜዳ ያደረጋቸው በኤምሬትስ ስታዲየም ያደረጋቸው ጨዋታዎች አንድም ጨዋታ አልተሸነፈ። አንድ ጨዋታ ብቻ ነው አቻ የተለያየው፣ እሱም ከተከታዩ ማንቸስተር ሲቲ ጋር ነው የተለያየው። አሁን የነገው ጨዋታ በብዙ መልኩ በርካቶች ዘንድ እንዲጠበቅ ያደረጉት ምክንያቶች አንደኛው አርሰናል በዘንድሮ የውድድር ዓመት በኤምሬትስ አንድም ጨዋታ አልተሸነፈም። አሁን ላይ የፕሪሚየር ሊጉ መሪ ነው በ3 ነጥብ ከሚበልጠው። ላለፉት 11 ተከታታይ ጨዋታዎች ግን ካልተሸነፈው አስቶን ቪላ ጋር የሚያደርገው ጨዋታ በበርካቶች ዘንድ እንዲጠበቅ ያደረጉት ምክንያቶች ናቸው። አሁን ብዙ ሀሳቦች ማንሳት እንችላለን። ለምሳሌ አርሰናልን ለመደገፍ ወይ ደግሞ የአርሰናልን ክፍተቶችን ለመድፈን ሳይሆን ግን አርሰናል በውድድር ዓመቱ በጉዳቶች በጣም እየተፈተነ እዚህ ደረጃ መድረሱ ነው ለኔ በትልቅ መልኩ ማደንቀው ብዬ ማስበው በተደጋጋሚ የምናገረው ጉዳይ ነው። ምክንያቱም ከዚህ በፊት ተጫዋቾቹ በተጎዱበት ጊዜ ነጥብ የሚያንጠባጥበው የሚሸበረው አርሰናል ነበር የምንመለከተው። አሁን ግን በክረምቱ የዝውውር መስኮት በርካታ ተጫዋቾች ማስፈረሙ ስኳዱ በጣም ሰፊ መሆኑ የተጫዋቾች ጉዳት እንኳን ቢኖር ትልልቅ ተጫዋቾች ከላይናፕ ወይ ደግሞ ከመጀመሪያ አሰላለፍ ውጭ እንኳን ቢሆኑለት አሁንም ጨዋታዎችን እያሸነፈ የሊጉ መሪ መሆኑ ለኔ በጥሩ መልኩ ማነሳውና ቡድኑ ከጊዜ ወደ ጊዜ እየበሰለ ለመምጣቱ እንደ አንድ ማሳያነት አነሳዋለሁ። ለምሳሌ በ11ኛ ሳምንት ለመጨረሻ ጊዜ ገብርኤል ማጋሌሽ ሜዳ ላይ ሲታይ ከሰንደርላንድ ጋር በነበረው ጨዋታ 2 አቻ ነበር የተለያዩት። በወቅቱ አርሰናል በ11 ጨዋታዎች 3 ጎሎች የፕሪሚየር ሊግ ጎሎች ብቻ ነበር የተቆጠሩበት። አሁን አርሰናል ከዛ በኋላ ምን ያህል ጎሎች ተቆጠሩበት? በርካታ ጎሎች ተቆጥረውበታል። የጋብርኤል ማጋሌሽ በቡድን ውስጥ አለመኖር ምን ያህል ክፍተት ፈጥሮበታል? በጣም በጉልህ የሚታይ ክፍተት ፈጥሮበታል። ለምሳሌ አርሰናል በመሀል የተሸነፈው ጨዋታ በአስቶን ቪላ ጨዋታ ላይ ብንመለከት ጋብርኤል ማጋሌሽ እዛ ቦታ ላይ አልነበረም። ነገር ግን አሁን የአርሰናል ተጫዋቾች ከዚህ በፊት እንዳነሳ ነው ወሳኝ ተጫዋቾቹን ከጉዳት እስኪመለስለት ድረስ በአስቸጋሪም ሁኔታ ቢሆን እያሸነፈ የሊጉ መሪነት ላይ ከተቀመጠ ወሳኝ ተጫዋቾቹን በመለሰበት ጊዜ የበለጠ ሊታገዙ ወይ ደግሞ በራስ መተማመኑ ከፍ ሊል ይችላል የሚል ሀሳብ ነበረ። በእርግጥ እንዳልነውም ስለሆነ ሳይሆን ነገር ግን አርሰናል በአስቸጋሪም ሁኔታ ውስጥ ሆኖ እያሸነፈ መጥቶ አሁን ምናልባት ከቡድኑ ባለፉት ዓመታት በጣም ቁልፍ ተጫዋች ከምንላቸው መካከል አንደኛው የሆነው የመሪነት ስሜት የተላበሰው ጋብርኤል ማጋሌሽ ወደዚህ ቡድን ውስጥ መመለሱ ለአርሰናል የበለጠ በራስ መተማመን ይፈጥራል ብዬ አስባለሁ። በፊት መስመር በኩል በርካታ ችግሮች ግን እየተስተዋሉ ይገኛሉ። አንደኛ ቀደም ገልጸዋል፣ የግብ ማስቆጠር ችግር ቡድኑ በጉልህ እየታየበት ይገኛል። የሚፈጠሩት የግብ ዕድሎችን ወደ ግብ መቀየር የሚችል የፊት መስመር ተጫዋች አርሰናል ቤት ውስጥ ባልተለመደ መልኩ በጣም ተዳክሟል ማለት እንችላለን።
እርግጥ አንዳንድ ጥያቄዎችን ማንሳት እንችላለን። ለምሳሌ ቪክቶር ዮኬሬሽ ከብራይተን ጋር በነበረው ጨዋታ ላይ ልክ እንደ አጥቂ ትልቅ ፕሮፋይል እንዳለው አጥቂ ግብ ማስቆጠር የሚችልበት የመጀመሪያው ደቂቃዎች እድልን አምክኗል ብዬ አምናለሁ። ግን የነ ቡካዮ ሳካ እንቅስቃሴን በቪክቶር ዮኬሬሽ ላይ ያለው ግን ሌላኛው ጥያቄ ማንሳት ያለብን ይመስለኛል። በተለይ እነ ቡካዮ ሳካ በትክክል ኳሶችን ለቪክቶር ዮኬሬሽ እያደረሱ ነው የሚለው ነገር ላይ ከዚህ በፊት ሲነሱ የነበሩት ጥያቄዎች አሁንም እኔ ላይ ጥያቄ እየፈጠሩ ይመስለኛል። በተለይ አንዳንድ ተጫዋቾች ከትንሽ ራሳቸውን ለማግነን ወይ ደግሞ ራሳቸውን የተሻለ ፐርፎርም ለማድረግ እየተመለከትናቸው እንገኛለን። እንደ አጥቂ ቪክቶር ዮኬሬሽ ብዙ ጎሎችን የሚቆጠርበት ተጫዋች ነው። ፋይናል ማን ይሆናል ተብሎ ወደ ክለቡ የመጣ ተጫዋች ነው። አርሰናል ባለፉት ዓመታት በርካታ ጎሎችን የሚያስቆጥር ቡድን ቢሆንም በወሳኝ ሰዓት ላይ ግን ማስቆጠር የሚችል እውነተኛ ተፈጥሯዊ 9 ቁጥር የለውም ተብሎ በስፋት ይነሳ ነበር። ያንን ችግር ለመቅረፍ ቪክቶር ዮኬሬሽ ከመጣ በኋላ የመጀመሪያው ሰሞናት ላይ የነበረው አሰልጣኝ ሚኬል አርቴታ ለቪክቶር ዮኬሬሽ የሚሆን አጨዋወት መንገድ እየፈጠሩ አይደለም በሚል ነው። ከጉዳት ከተመለሰም በኋላ ተጫዋች አሰልጣኝ ሚኬል አርቴታ ወደ ተቀያሪ ወንበር ላይ አላስቀመጡትም። በቋሚነት እየቀጠለ ይገኛል። ነገር ግን የመስመር ተጫዋቾቹ በእውነተኛ ሰዓት በትክክለኛ ሰዓት ግን ለቪክቶር ዮኬሬሽ ኳሶችን እያቀበሉ ነው የሚል እምነት የለኝም። ይህ በተደጋጋሚ ባለፉት ጨዋታዎች ላይ ተነስቷል። እዚህም ብቻ ሳይሆን ለንደን የሚገኙ አርሰናል ደጋፊዎችን በተለያዩ ለክለቡ ቅርብ የሆኑ ምንጮችን የሚናገሩትም ቪክቶር ዮኬሬሽ የሚገባውን ኳስ እያገኘ አይደለም የሚል ሀሳብ ያነሳሉ። እርግጥ ይሄ የአሰልጣኙ ስራ ቢሆንም ነገር ግን ከሚገኙት የግብ ዕድሎች አንጻር ግን የአርሰናል ተጫዋቾች ወደ ግብ መቀየር ግን ከዚህ በኋላ የሚጠበቅባቸው የቤት ስራ ነው። ምክንያቱም ትንሽ ስህተት ልክ እንዳምናው ታቻምነው ዋጋ ሊያስከፍላቸው ይችላል ብዬ አስባለሁ። አሁን አስቶን ቪላ በዘንድሮው የውድድር ዓመት 19 ጎሎች የተቆጠሩበት ክለብ ነው። እርግጥ በግብ ደረጃ ካየነው 29 የፕሪሚየር ሊግ ጎሎችን አስቆጥሯል። ከአርሰናል ራሱ በ4 ግቦች ብቻ ነው አንሶ የተቀመጠው። ግን አስቶን ቪላ በጥንካሬውም ልክ ግቦች የሚቆጠሩበት ቡድን እንደሆነ ይታወቃል በዘንድሮው የውድድር ዓመት። ለዛም ነው 19 የፕሪሚየር ሊግ ጎሎች የተቆጠሩበት። ስለዚህ አርሰናል የነገውን ጨዋታ በትክክለኛው ሰዓት አስቶን ቪላን ለመበቀል ያገኘው ጊዜ ነው ብዬ የማስበው። አስቶን ቪላ ቀላል ቡድን ስለሆነ አይደለም። አስቶን ቪላ በዘንድሮው የውድድር ዓመት ቅድምም ስቱዲዮ ከመግባታችን በፊት እያወራን ነበር። በዘንድሮው የውድድር ዓመት አስቶን ቪላ ሁሉንም ክለቦች የሚገባቸውን ሰጥቶ ሁለተኛ ዙር ለመጀመር ከአርሰናል ይጀምራል የሚሉ ሀሳቦች እየተነሱ ፈገግ እያስባለን ነበር። ግን አርሰናል ይህንን ጨዋታ ትክክለኛ የዋንጫ ተፎካካሪ ቡድን መሆኑ በዚህ መሪነት ደረጃ ላይ እንደሚገኝ ማሳያው የሚሆነው ግን አስቶን ቪላን የነገው ጨዋታ ሲያሸንፍ ነው። እርግጥ ገና ነው፣ የውድድር ዓመቱ በጣም በርካታ ወራት የሚቀሩት ቢሆንም ነገር ግን አርሰናል፣ ማንቸስተር ሲቲ እና አስቶን ቪላ ከተከታዩ ሊቨርፑል ጋር ያላቸው የነጥብ ልዩነት ሰፍቷል። ለምሳሌ አርሰናል ከሊቨርፑል ጋር ያለው የነጥብ ልዩነት 10 ነው። ኢቭን ሶስተኛ ደረጃ ላይ የተቀመጠው አስቶን ቪላ እንኳን ከሊቨርፑል ጋር ያለው የነጥብ ልዩነት 7 ነው። ስለዚህ በሶስቱም ክለቦች መካከል ለሚኖረው ፉክክር የነገው መርሃ ግብር እጅግ ወሳኝ ይመስለኛል። ነገር ግን አሰልጣኝ ኡናይ ኤምሪ እውነት ለመናገር በቼልሲ የሰሩት ስራ በጣም አስደናቂ ነበር። ስታንፎርድ ብሪጅ ተጉዘው ከረፍት በኋላ ጨዋታው እንዴት እንደቀለበሱት ይታወቃል። በጣም ታክቲሻን የሆኑ አሰልጣኝ ናቸው። ስለዚህ ለአርሰናልም ለነገው ትልቅ መፍትሄ ይፈጥራሉ ብዬ አስባለሁ። ግን ለአስቶን ቪላ በጣም መጥፎ ዜና፣ ለአርሰናል ደግሞ ጥሩ የምንለው ዜና ግን በመጀመሪያው ጨዋታ ላይ ግብ ማስቆጠር የቻለው ማቲካሽ በቀኝ መስመር ተከላካይ ላይ ለአስቶን ቪላ እጅግ ወሳኝ የሆነው ተጫዋች ማቲካሽ በቅጣት ምክንያት በነገው ጨዋታ ላይ አለመኖሩ ግን ለአስቶን ቪላ መጥፎ ዜና ይመስላል። አዎ የአርሰናልን ጉዳይ ላንሳ እስኪ ነው። አርሰናል እንደ በጎ ማየው እኔ እንደ በጎ የገብርኤል ማጋሌስ መመለስ ምንም ጥያቄ የለውም። የቡድኑ መነቃቃት የብራይተን ጨዋታ ላይም ተመልክተነዋል። ሁለተኛ ኮንክሪት የሆነ ግብ ጠባቂ መኖሩ አርሰናል መቼም የባለፈውን የብራይተን ጨዋታ ብዙዎቻችሁ ተከታትላችሁታል። የዴቪድ ሪያን ያቺ ይሄ ቅጽበታዊ መልስ ወይም ደግሞ እኔ በውድድር ዓመቱ መጨረሻም ሊሆን ይችላል እንደው የዓመቱ ምርጥ የሚባልበትም ክሊንሺት ሊሆን ይችላል ብዬ ገምታለሁኝ እና በጣም ወሳኝ ነው እና እንደዚህ አይነት ግብ ጠባቂዎችን መያዙ ለካ አርሰናል ይህን ተጫዋች ወይም ይህን ግብ ጠባቂ ያመጣበት ምክንያቱ ያ ነው ለካ ትላለህ። ምክንያቱም እንደዚህ አይነት ግብ ጠባቂዎች ባይመጡ ጎሎች ይቆጠሩብሃል፣ ነጥብ ትጥላለህ። አርሰናል በበጎ ማየው ይሄንን ነው። ሁለተኛ ትልቅ እንድምታ የሚኖረው አርሰናል ውስጥ በተጫዋቾች ጉዳት እየታመሰ አርሰናል 3 ነጥብ አላስቀማም እስካሁን ማለት በውድድር ዓመቱ ሁለተኛ ሽንፈት የሚሆኑም ነው። አርሰናል የሚፈልጋቸውን ተጫዋቾች ሙሉ ይዞ ቢሆን የሳምንታቶቹ መጀመሪያ ላይ አስፈሪው አርሰናል ሊሆን ይችላል ብዬ ገምታለሁ። ምክንያቱም ዴክላን ራይስ እንኳ በማይገባበት ቦታ ላይ ሆኖ ተገዶ እስከ መጫወት ደርሷል። እንደዛም ሆኖ ውጤታማ ሆኗል። ከዛ በተረፈ ደግሞ የፊት መስመሩን እንፈትሽ። እኔ ቅድም ባነሳው አልስማማም። ይሄ ቪክቶር ዮኬሬሽ ኳስ እየተሰጠው ስላልሆነ ጎል እየተቆጠረ አይደለም ወይም ደግሞ የግለኝነት የሚለው እና ቡካዮ ሳካን ያልስማማበትም። አንድ
አንድ አጥቂ ጎል ለማስቆጠር ነው ወደ ቡድን የሚመጣው። ሚካኤል ሜሪኖ ጎል የሚያስቆጥረው አጥቂ ሆኖ አይደለም። ቡካዮ ሳካ ለቪክቶር ዩኬሬሽ ከልክሎት ወይም ደግሞ ለሚካኤል ሜሪኖ ሰጥቶት አይደለም ጎል የሚያስቆጥረው። እኔ እውነት ለመናገር አንድ ተጫዋች በሚገባው ልክ ወደ አርሰናል ብዙ ገንዘብ መጥቶለት ካልተሳካለት ለሱ ብቻ አይደለም። የነበሩ ተጫዋቾች አሉ በማንቸስተር ሲቲ፣ በአርሰናል እንደዚሁም በማንቸስተር ዩናይትድ ያልተሳካለት ተጫዋች። አሁን ቪክቶር ዩኬሬሽ አልተሳካለትም እያልኩኝ አይደለም። ባለፉት 14 እና 15 ሳምንታቶች ውስጥ 2 ወይም 3 ጨዋታ ባልሳሳት ያለፈው በጉዳት ከዛ በፊት የነበረው ቪክቶር ዩኬሬሽ ስንት ጎሎች ነው ያስቆጠረው? ፍጹም ቅጣት ምቶችን አርሰናል ሊድስ ዩናይትድን ሲያሸንፍ ቀለል ያሉ ጨዋታዎችን ከዛ በተረፈ ደግሞ በአውሮፓ ሻምፒዮንስ ሊግ ላይ ከባድ መርሃ ግብር ልትለው ትችላለህ። አትሌቲኮ ማድሪድን ሲያሸንፍ ጎሎች ያስቆጠሩበት ነው። ሁለተኛ ለቪክቶር ዩኬሬሽ ምን ያህል እንክብካቤ እያደረጉለት ማሳያው እኮ ኤቨርተን ላይ ጎል ያስቆጠረው ፍጹም ቅጣትን ማሳያ ነው እንጂ የመጀመሪያ ፍጹም ቅጣት የምትመቹ ማን ነበረ? ማርቲን ኦዲጋርድ፣ ከዛ ቡካዮ ሳካ እያለ ነው የሚቀጥለው። ግን የክብር ጉዳይ ነው። ወደ ጎል ማስቆጠሩ ይመለስ የሚል ሀሳብ ነው። ማሽሞንሞን አይደለም። በነገራችን ላይ ቪክቶር ዮኬሬሽ አሁን ላይ ጎል እያስቆጠረ አይደለም። እሱ ብቻ አይደለም። በሊቨርፑል አሌክሳንደር አይዛክ አልተሳካለትም። ከዛ ደግሞ ማንቸስተር ዩናይትድ ደግሞ ሌላኛው የፊት መስመር አጥቂው ደግሞ የቤንጃሚን ሼሽኮም ጉዳይ እንደዚሁ ልናነሳው እንችላለን። ስለዚህ የቪክቶር ዮኬሬሽ ተነጥሎ የሚወጣ አይደለም። ግን ምንድነው በአርሰናል ደጋፊዎችም ከዛም በተረፈም በሌላ የክለብ ደጋፊዎችም ቪክቶር ዮኬሬሽ ጎል የማያስቆጥርበት ምክንያት አንደኛ ሊጉን ላይ ነው ምንም ይችላል፣ ምንም ጥያቄ የለው። እንኳን እሱ ከፖርቹጋል ይቅርና ከዛው ከኒውካስል ዩናይትድ እኮ ወደ ሊቨርፑል የመጣው አሌክሳንደር አይዛክም አልተሳካለትም እኮ በውድድር ዓመቱ፣ ጉዳትም እንደዛ እንደው ነበር። ስለዚህ የወቅታዊ ብቃት ጉዳይ ነው። አሁን እኔ ቡካዮ ሳካ በብራይተን ጨዋታ የሆነች ጎል ሚስ አድርጎበታል ማስታውሰው፣ ለቪክቶር ዩኬሬሽ ያልሰጠው፣ እሱም ደግሞ ምክንያታዊነት ነው። ሁለተኛ አውጥቶበታል ግብ ጠባቂው፣ ኮርና የሆነች ኳስ ናት፣ በጣም ስለማስታውሰው ነው። ከዛ ውጭ ግን ለቪክቶር ዩኬሬሽ የሚከለከል ኳስ አለ ብዬ አልገምትም። ሁለተኛ የጨዋታ ፍልስፍናቸው የጨዋታ ፍልስፍና ቆይ የሚከለከል ሳይሆን የፊት መስመር ተጫዋቾች ብዙ ጊዜ በተለይ ሊንክ አፕ ላይ ለምሳሌ አሁን ቪክቶር ዮኬሬሽ ከዚህ በፊት ከኖኒ ማዱዌኬና ኤቤሬ ኤዜ ጋር በሚፈጥረው ጥምረት በርካታ ጎሎችን በፍጥነት ያቀብሉት ነበር። ለምሳሌ አጀማመሩ በጣም ጥሩ ከነበሩት አጋጣሚዎች መካከል ያ ይነሳል። አሁን በርካቶች ምን ያነሳሉ መሰለኝ፣ ለምሳሌ እኔ መስማማበት ወይም አልስማማበት ጉዳይ ሳይሆን ከሚነሱ ጥያቄዎች መካከል አንተ እንዳልከው የቪክቶር ዮኬሬሽ አጀማመር ጥሩ ባይሆንም ግን የፊት መስመር ተጫዋቾቹ ደግሞ በሚገባው ልክ ኳስ እያደረሱ ነው የሚለው ነገር ግን ጥያቄ የፈጠረው ለዛ ይመስለኛል። ለምሳሌ ቡካዮ ሳካ በውድድር ዓመቱ 3 ኳሶችን ነው አመቻችቶ ያቀበለው። ለምሳሌ በፕሪሚየር ሊጉ በጣም ቶፕ ክላስ ከምንላቸው ተጫዋቾች መካከል ቡካዮ ሳካ አንድ ነው። ከዚህ በላይ ዴሊቨር ማድረግ ይጠበቅበታል። ለምሳሌ በፕሪሚየር ሊጉ ብሩኖ ፈርናንዴዝ እና ራያን ሸርኪ 7 ለግብ የሚሆኑ ኳሶችን አመቻችተው አቀብለዋል። ያን ስትመለከት ሌሎችም የሚመለከቱት ቪክቶር ዮኬሬሽ እውነተኛ የመስመር ተጫዋቾቻችን በሚገባው ልክ ወይ ደግሞ ታይሚንጉን የጠበቀ ኳሶችን ያቀብሉታል ወይ ብለው ጥያቄን ስለሚያነሱ ነው። አሁን እኮ እኔ አሁንም ዞሮ ወደ ቡካዮ ሳካ ነው የመጣው። አሁን እያልከኝ ያለው በተዘዋዋሪ ቡካዮ ሳካ ኳስ እያቀበሉ አይደለም ያልከኝ። አሁን እኮ ቡካዮ ሳካ ተጎርቶ ኑኑ ማዱኬ የነበሩበት ጊዜ ጎል ያስቆጥር ነበር ነው፣ ቶሎ ነገሮችን ይፈጥር። ስለዚህ ይሄኛው ተጫዋች ሲመጣ ቡካዮ ሳካ እየከለከለው ነው። ባጠቃላይ ነው እኮ ሊከለክለውም አይችልም እኮ ሊከለክለው ሚንስ እያቀበለው አይደለም ታይሚንጉን የጠበቀ ኳሶችን ግን። ስለዚህ የቡካዮ ሳካና የቪክቶር ዮኬሬሽ ጥምረት እየሰራ አይደለም ነው አሁን። ምክንያቱም እስካሁን እንኳን ሊንክ አፕ ፈጥረው እንኳን ጎል ያስቆጠሩት ጨዋታ ላይ የለም። ለዚህ ማሳያነቱ ምንድነው? ሁለተኛ የመስመር ተጫዋቾች እንዲያቀብሉ ከዛ በተረፈ ራሱስ አሁን ላይ ራሱ እየተጠቀመ ያለው ነገርስ እውን ነው ወይ? በራሱስ ይህ ተጫዋች እየተጠቀመ ነው ወይ? ነገሮችን እየፈጠረ ነው ወይ? ለምሳሌ አሁን በአንድ የ90 ደቂቃ ጨዋታ ላይ ወልቭስ ላይ ምን ያህል ፓሶችን አድርጓል የተጫዋች? ቀደም ተጫውታ ለምሳሌ የተቸነው ብራይተን ላይ ማስቆጠር ነበረበት የሚል ምን ያህል ሙከራዎችን ሞክሯል። ከዛ በተረፈ ደግሞ 10 እና 15 ደቂቃ የሚጫወተው ገብርኤል ጄሱስ በገባበት አጋጣሚ ምን ያህል ደቂቃዎችን ተጫውቶ ምን ያህል ሙከራዎችን ይሞክራል። እኔ አሁን ለምሳሌ አርሰናል የትኛውም ደጋፊ ዋንጫ እንዲያመጣለት ነው የሚፈልገው። በቃ ምንም
ማሽሞኑን አያስፈልግም። በቃ ቪክቶር ዮኬሬሽን ገብርኤል ጀሱስን ከዛስ አስቀድሞ ጎል የሚያስቆጥርለት ነው። ለብረ እንዴ ማርቲኔሊ ማን ነው ሚኬል ሜሪኖ እኮ ጎል ሲያስቆጥርለት ከዛ ሐሰተኛ 9 ቁጥር አድርጎ ነበር ሲጠቀምበት የነበረው። ስለዚህ የሚፈልገው ሚኬል አርቴታ ጎል የሚያስቆጥርለት ነው። እኔ አሁን ምንድነው የቡካዮ ሳካና የቪክቶር ዮኬሬሽ አለመቀናጀት እንግዲህ ምንም ልታደርገው አትችልም። ቪክቶር ዮኬሬሽ ጎል ያስቆጥርምና ቡካዮን ሳካ ላስቀምጦ አልችልም። ምክንያቱም ከቪክቶር ዮኬሬሽ በላይ ጎል የማግባት እድሉ ለጎል የሚሆኑ ኳሶችን የማቀበል ብቃቱ ቡካዮ ሳካ ነው። ምንም የሚነካ ተጫዋች አይደለም። ምንም የማይገናኙ ተጫዋቾች ናቸው። ቪክቶር ዮኬሬሽ ገና ለገና ጎል ያስቆጥራል ተብሎ ቡካዮ ሳካን እኔ አላስቀምጠውም። አንዳንድ ሀሳብ ነው ይሄ የኔ ሀሳብ ነው። ስለዚህ ብዙ የአርሰናል የፊት መስመር ተጫዋቾች ምንም ጥያቄ የለውም ለጎል የሚሆኑ ኳሶችን ጠቅላላ ሙሉ በሙሉ ነው አይናፋር የሆኑ የፊት መስመር እሱ ነው። አሁን ቡካዮ ሳካ ቪክቶር ዮኬሬሽን ማርቲኔሊ በነገራችን ላይ ምናልባት የቡካዮ ሳካ የተነሳው በአንዳንድ ደጋፊዎች በሚለው ሀሳብ እንጂ ለምሳሌ ጋብሪኤል ማርቲኔሊና ሊያንድሮ ትሮሳርድም በሚገባው ልክ ኳሶችን በፍጥነት እያሻገሩ እንዳልሆነ የብራይተን ጨዋታ ቆልጭ አድርጎ ማሳየው አሁን ነው ያልኩ ያለው ቲጌም የፊት መስመር ተጫዋቾች በተለይ አሁን በማሳያነት ማንን ማንሳት እንችላለን መሰለ። አሁን በርካቶችን ለምሳሌ አነጋጋሪው አጥቂ ኤርሊንግ ሃላንድን ተመልክተው እያንዳንዱ ኳሶች እርግጥ በኤርሊንግ ሃላንድ ደረጃ ላይ የሚገኝ አጥቂ ላይሆን ይችላል ቪክቶር ዮኬሬሽ። ምክንያቱም በግንባታ ደረጃ ቪክቶር ዮኬሬሽ በጣም ሀይ የሆነ ፕሮፋይል ቢኖረው ግን የተጫወተበት ሊግ ደግሞ ኤርሊንግ ሃላንድ እንደተጫወተባቸው ሊጎች በልዩነት የሚነሳ አይደለም። ግን ተመልክተ ከሆነ የፊት መስመር ተጫዋቾቹ ኳሶች ባገኙበት ቁጥር ልክ በፍጥነት ለአጥቂያቸው ለማሻገር በጣም ሲጥሩ እንመለከታለንና ምናልባት የቡካዮ ሳካ በልዩነት ስለተነሳ እንጂ ሌሎቹ የፊት መስመር ተጫዋቾችም ኳሶችን ሲገሉና አላግባብ ኳሶችን ሲያመክኑ እየተመለከትን እንደነበር ባለፉት ጨዋታዎች ማሳያ ናቸውና ምናልባት የፊት መስመር ተጫዋቾቹ በፍጥነት ጎሎችን ማሻገር የሚችሉ ከሆነ የበለጠ ጎሎች የሚያስቆጥሩበት እድል ይፈጠራል ብዬ አስባለሁ። ያው ኤርሊንግ ሃላንድ ሲሰጥ የኖረ ተጫዋች ነው። ምክንያቱም ቸርኪ የሚሆኑ ፎደንም አብሮት የተጫወቱ ቢያንስም ቢበዛም አንድ አመት ኦልሞስት ሊሆነው ነው አይደለ? የእንትና ራሱ የማርሙሽም እንደዛ አይነት ተጫዋቾች ቢያንስ ይሄኛው ግን ገና 6 ወር እንኳን ያልሆነው ተጫዋች ነው። ምንም መተቸት አይደለም። በነገራችን ላይ ያው አንዳንዴ ደግሞ እንደው ይሄ ቁጥርም ከብዶት ሊሆን ይችላል ይላሉ። 14 ቁጥር ያርሰናል በጣም ከባድ ቁጥር ነው። ብዙ ጊዜ 7 ቁጥር በማንቸስተር ዩናይትድ እንደሚባለው ለአርሰናል አሁን ለአርሰናል እየከበደ የመጣው ቁጥር 14 ቁጥር ሊሆን ይችላል ወይ? አሁን ላይ ግን ቪክቶር ዮኬሬሽን እየተቸን ባለንበት አፍ ላይ የዛሬ በርካታ 2 3 4 5 ጎሎች እያስቆጠረ ሲመጣ ደግሞ የምናሞግስበት ነገር ሊኖር ይችላል። ይሄ ደግሞ ቡካዮስ ማን ነው ቪክቶር ዮኬሬሽ እሱ ነው ቪክቶር ዮኬሬሽ አይችልም እያልን አይደል? ግን አልተሳካለትም። አሁን አርሰናል ማስቆጠር ከሚችላቸው ጎሎች ውስጥ እንደ በፊቱ አይደለም። አሁን ቪክቶር ዮኬሬሽ ሲኖርና ቪክቶር ዮኬሬሽ ሳይኖር ልዩነቱ አርሰናል ምንድነው? በፊትም አምናም ካቻምናም እኮ በካይቨርትስ የሚያስቆጥረው አርሰናል አሁኑ ቪክቶር ዮኬሬሽ መጥቶ ካላስቆጠረለት ከዛ በላይ ምንድነው ጥቅሙ ነው የኔ ጥያቄ። ምክንያቱም በውድድር አመቱ ላይ ቢያንስ ባለፈው 50 ጎሎችን አርሰናል ሲያስቆጥር ቢያንስ ከ20 ጎል በላይ ከቪክቶር ዮኬሬሽ ያስፈልጋል ነው። ያ ደግሞ ምንድነው መሰለ አርሰናል ከሚፈልጋቸው 3 ነጥቦች ውስጥ አብዛኛውን በፊት መስመር አጥቂው መጠቀም አለበት። ያ ካልተጠቀመ ደግሞ አግባብ አይደለም ነው፣ ኪሳራ ነው። አሁን ግን ወደ ምናልባት ይገዚ አንድ ከሰጠኝ እንደው የሚኬል አርቴታ ተመልክታቸው ከሆነ በተለይ ለመጨረሻ ጊዜ 2020 ኤፍኤ ካፕ ካሸነፉ በኋላ የፊት መስመር አጥቂው ፒየር ኤሜሪክ ኦባሜያንግ ነበር ይገኝ። ከዛ በኋላ ያለው አርሰናል እውነተኛ 9 ቁጥር አልነበረው። እኔ አሁን እንደ አንድ ምክንያትነት አላነሳው ነበር አንሳው ካልከኝ ከዛ በኋላ ያለው አርሰናል እንመልከተው። በእርግጥ በ2023/24 ከየትኛው ማቅጣጫ ግቦችን የሚያስቆጥር ቡድን ስለነበር 91 ያህል የፕሪሚየር ሊግ ጎሎችን ያስቆጠረው አርሰናል ነበር። ግን ተመልክተ ከሆነ ሚኬል አርቴታ በደጋፊዎች ጫናና እሳቸው ከገቡበት ጫና ምክንያቱም 5 ዓመት በፕሮሰስ አለፈ፣ 6ኛ ዓመታቸውን ደፍነዋል። ስለዚህ ሁነኛ አጥቂ አምጥተው የክለቡ ደጋፊዎችም የሚፈልጉት በተለይ አሁን የዘመናዊ እግር ኳስ የሚፈልገውን አጥቂ አስመጥተው ዋንጫ እንዲያሸንፉላቸው ይፈልጋሉ። ግን እውነት ለመናገር አሰልጣኝ ሚኬል አርቴታስ በጣም ተመችቷቸዋል የሚለው ነገር እኔ ጥያቄ ፈጥሮብኛል። ለምን ካል ባለፉት 5 ዓመታት አርሰናል አጥቂ አልነበረው ለምንድን ነው ካል ከኤቨርተንም ከቼልሲ ሲያመጡ ሐሰተኛ 9 ቁጥር ነበር እንጂ በጣም ታይፒካል ነምበር 9 ወይ ደግሞ ናቹራል ነምበር 9 የምንለው አጥቂ አይደለም። ጋብሪኤል ጄሱስ በማንቸስተር ሲቲም ሐሰተኛ 9 ቁጥር ሚናን ሲሸፍን የነበረ ተጫዋች ነው። እሳቸው ይህንን ጭንቀት ለመፍጠር ራሱ ሚኬል ሜሪኖን በሐሰተኛ 9 ቁጥር ለመጠቀም ሞክረዋል። አርሰናል ከፒየር ኤሜሪክ ኦባሜያንግ በኋላ እውነተኛ ተፈጥሯዊ 9 ቁጥር ያገኘው ቪክቶር ዮኬሬሽ ነው። የሚኬል አርቴታ ያሁኑ አጫውት
ልክ እንደ ፔፕ ጓርዲዮላ ሁሉ ከ2022 በኋላ ኤርሊንግ ሃላንድን ወደ ሲቲ ካመጡ በኋላ ያለው አጫወት እውነት አሰልጣኝ ሚኬል አርቴታስ ለናቹራል 9 ቁጥር የሚሆን ያጫወት መንገድን እየተጠቀሙ ነው የሚለው ጉዳይ በርካቶች ያነሱታልና እኔ የምስማማበት ሀሳብ ስለሆነ ምንድነው ያው የአርሰናል ባህል ነው። በተለይ አሰልጣኝ ሚኬል አርቴታ የ3-4-3 ፎርሜሽንን መተግበር ከጀመሩ በኋላ አብዛኞቹን የፊት መስመር ተጫዋቾች በአስተኛ 9 ቁጥር አድርጎ መጫወት ራሱ ለቪክቶሪ ኮረስ ጫና በዝቶበትም ሊሆን ይችላል። ያለመዱትም ነገር ፕሮሰስ ነው። ምንም ጥያቄ የለውም። ለአርሰናል ለዘንድሮ የውድድር ዓመት ላይ እንግዲህ በቪክቶር ዮኬሬሽ የተፈተነበት አንዱ ምክንያት ባህሉ ይመስለኛል። አርሰናል 4-3-3 ፎርሜሽንን አሰልጣኝ ሚኬል አርቴታ መሞከራቸው ለቪክቶር ዮኬሬሽ ደግሞ አዲስ ግኝት ነው። ከዛ በተረፈ ልጁ በ4-4-2 የለመደም ተጫዋች ነው። ሊዝበን ላይ ጎሎች ቶሎ የሚደርሱበት አጋጣሚ አለ። ከዛ በተረፈ እንግዲህ ማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም 3-4-3 ፎርሜሽን ያልሰራላቸው አንዱ ጎሎች የሚቆጠሩበት የዛም ምክንያት ይመስለኛል። ኤኒሃው ግን የወደፊቱን ዮኬሬሽ ማየት በጣም የብዙዎች ጉጉት ሆኗል። ምን ያህል ጎል ያስቆጥራል በውድድር ዓመቱ የሚለው በጣም ትኩረት የሳበ ነው። የአስቶን ቪላን ጉዳይ እናንሳና ወደ ማንቸስተር ሲቲ እናልፋለን። ያው አስቶን ቪላ እንግዲህ በውድድር ዘመኑ ላይ በጣም ክስተት የሆነ ቡድን ነው። አሰልጣኝ ኡናይ ኤምሬ እንግዲህ ለአስቶን ቪላ ብዙ ነገሮችን እያደረጉ ነው። በታሪኩ ብዙ ነገሮች ያልተነሱበትን ታሪክ እያሳዩ ይገኛሉ። በነገራችን ላይ አሰልጣኝ ኡናይ ኤምሬ ባለፉት 11 ጨዋታዎች አልተሸነፉም ሳይሆን ጠቅላላ አሸንፈዋል። አሁን ሳይሸነፉ አቻ ነው። አቻ እንኳን አልወጡም። ማሸነፍ ነው። ከዛ በፊት የነበሩትን 17 ጨዋታዎችን ደግሞ ስትመለከት በመሃል ላይ በሊቨርፑል 2-0 የተሸነፉበት ጨዋታና እንደዚሁም ደግሞ በአውሮፓ ሊግ የተጫወቱበት ምንድነው የእስራኤሉ ቡድን ማካሊፍ ቴላቪቭ ይመስለኛል። እሱ በሱ 2-1 የተሸነፉበት ጨዋታ ቴላቪቭ። ከዛ ውጪ ግን አብዛኞቹን ጨዋታዎች አቻና ማሸነፍ ነውና ምን ያህል ክለቡ የስነ ልቦና ብርታት ውስጥ እንደሆኑ ተጫዋቾቹ። ከዛም በተረፈ አስቶን ቪላን ማድነቅ የሚቻለው አሁን ላይ ለሌሎችም ክለቦች ማሳየ የሚባለው አንድ አሰልጣኝ ትረስት እንደሚያስፈልገው ስኬቱ ሁሉ የማመን ጉዳይ ነው ለአንድ አሰልጣኝ። እነዚህ ባለሀብቶችም ደጋፊውም በአሰልጣኙ እምነት ስላላቸው አንዱ ማሳየ ነው። ሌላው ደግሞ ቡድኑ ምንድነው የመቀየሪያ ቤት የመልበሻ ቤት ጤናማ መሆን ደግሞ የተለያዩ ተጫዋቾች አሁን እንደምታያቸው ናቸውና ወቅታዊ ብቃቱ ከዛ ጋር አንፃር ስትመለከተው የአርሰናል ተፎካካሪ የሚሆንበትም በነገራችን ላይ ከስቲኮ የአንድ ነጥብ ልዩነት ያለውና አጋጣሚ ሲቲ ቢጥልለት ነገሩ አርሰናል ጋር ጨዋታ ነው ደግሞ እያመቻቸው ደረጃ ሰጣጁ ምናልባት አስቶን ቪላ ይጌ በጣም ከመደነቅም በላይ ይገባዋል ብዬ አስባለሁ። አሰልጣኝ ኡናይ ኤምሬ አሁን አስቶን ቪላ ቤት ላይ እየሰሩት ያለው ስራ ሌሎች ታላላቅ የፕሪሚየር ሊግ ክለቦች አድርገውት ቢሆኑ ነው በጣም ከዚህ በላይ ስማቸው በገነነ ነበር ብዬ አስባለሁ። ኡናይ ኤምሬ ትክክለኛ በጣም ታክቲሻን እንደሆኑ የምታውቃቸው ቡድናቸው የግምት ሳይሆን ትክክለኛ የስራ ውጤት እንዳለው የምታውቀው ታላላቆቹን ክለቦች በዘንድሮ የውድድር ዓመት ያሸነፈበት መንገድ ሊቨርፑል ብቻ ነው ከቶፕ 6 ክለቦችን 2-0 በአንፊልድ ላይ የሊቨርፑልም የመነቃቂያ መንገድ የነበረች ጨዋታ ላይ 2-0 ያሸነፉት። ሌላው ቶተንሃም ሆትስፐርስን አሸንፈዋል፣ ማንቸስተር ሲቲን አሸንፈዋል፣ አርሰናልን አሸንፈዋል፣ ማንቸስተር ዩናይትድን አሸንፈዋል፣ ስታንፎርድ ብሪጅ ላይ ደግሞ ባሳለፍነው ሳምንት ቼልሲን አሸንፈዋልና የአስቶን ቪላ ተጫዋቾች የስነ ልቦና ደረጃ በትልቅ ሜንታሊቲ መገኘት ማለት በጣም አስደናቂ እንዲሆን አድርጎታል ብዬ አስባለሁ። ሌላው አስቶን ቪላ ቤት ውስጥ እያንዳንዱ ተጫዋች አሁን ተቀይሮ የሚገቡትም ተጫዋቾች ሜዳ ላይ የሚያሳዩት ብቃት በቀላሉ የምታነሳው ሀሳብ አይደለም። በጣም ለክለቡ ያላቸው ፍቅር እያሳዩ ይገኛሉ። ሌላው በቪላ ፓርክ ላይ የሚያደርጓቸው ጨዋታዎች ደጋፊያቸው ምን ያህል ጠንካራ እንደሆነ ከዚህ በፊትም በፕሪሚየር ሊጉ የሚገኙ ጠንካራ ስታዲየሞች ደጋፊ ድባብ የያዙ ስታዲየሞችን ስናነሳ ቪላ ፓርክንም በልዩነት ስናነሳ ነበር። ግን በዘንድሮ የውድድር ዓመት የአስቶን ቪላ ታላላቆቹ ክለቦች ላይ ያሳየው ጥንካሬ በውድድር ዓመቱ ምናልባት ከአርሰናልና ማንቸስተር ሲቲ እኩል ጎን ለጎን ተናንቆ የሚሄድበት እድል እንዳለ በብዙዎች ዘንድ ይነሳል። ምክንያቱም አሁን ቅድም ገልጸነዋል ከአራተኛ ደረጃ ጀምሮ ወደ ታች ያሉት ክለቦች ከመሪዎቹ ጋር ያላቸው የነጥብ ልዩነት ሰፋ ብሏል። ለምሳሌ አስቶን ቪላ ከሊቨርፑል በ7 ነጥብ ነው የሚርቀው፣ ቅድም እንዳነሳ ነው። ከአርሰናል በ10 ነጥብ ነው የሚርቀው ሊቨርፑል እና በሶስቱ ክለቦች መካከል ያለው ግን አስቶን ቪላ ለአርሰናልም ለማንቸስተር ሲቲም ትልቅ ስጋት ሆኗል። አስቶን ቪላ የነገውን ጨዋታ እጅግ አጥብቆ ከሚፈልግባቸው ሁነቶች መካከል ደግሞ በዋንጫ ፉክክሩ እውነተኛ ተፋላሚ መሆኑ ለማሳየት ደግሞ ልክ እንደ ነገ አይነት ምሽቶች ጨዋታ ላይ ተአምራዊ ክስተቶችን ማሳየት ይፈልጋል ብዬ አስባለሁ። አንደኛ ክለቡን ከተመሰረተ የ151 ዓመታት ታሪክ ይሰብራል። ሁለተኛው ነገር ደግሞ ከአርሰናል ጋር ያለው የነጥብ ልዩነት ወደ
ባዶ በማጥበብ እንግዲህ በግብ ልዩነት ብቻ የሚበለጥ ይሆናልና አስቶን ቪላ እውነትም ክስተት ቡድን ሆኗል። በውድድር ዓመቱ ምን ሊያሳየን ይችላል የሚለው ደግሞ ከነገ በኋላ እንመለከተዋለን ብዬ አስባለሁ። አዎ ሌላኛው ተጠባቂው የሐሙስ ምሽቱ የስታዲየም ኦፍ ላይት የሚደረገው የሰንደርላንድ እና የማንቸስተር ሲቲ ጨዋታ ነው። ምንም ጥያቄ የለውም። ሰንደርላንድ በሜዳው አስቸጋሪ ቡድን ነው። ያው ሁለት ያህል ሳምንታቶች ሆኑት 3 ነጥብ ማሳካት ከተቻለ፣ ሁለቴ አቻ ነው የወጣው። ባለፈውም ከሊድስ ዩናይትድ ጋር የነበረውን ጨዋታ እንደዚሁ። ግን ከዛ በፊት የነበረውን ጨዋታ ደግሞ ስትመለከት ከራሱ ከማንቸስተር ሲቲ ጋር የተጫወተበት አጋጣሚ ነበርና ኢታር ላይ 3-0 ነው ቀለል አድርጎ ያሸነፈውና እኔ አሁን አስቶን ቪላ ከአርሰናል በሚያደርጉት ጨዋታ ያህል ሰንደርላንድን ከሲቲ ላዩ አልችልም። ምክንያቱም አሁን ባለፈው ስናወራ ነበረ አርሰናል ከሰንደርላንድ በጣም ወሳኝ የሆነ ጨዋታ መርሃ ግብር ሲያደርጉ አንዳቻ የወጡበት መርሃ ግብር የምናስታውሰው ነው። ያ ሰንደርላንድ አሁን ያ ሰንደርላንድ አይደለም። በነገራችን ላይ አርሰናልን የገጠመው ሰንደርላንድ አሁን አርሰናልን የሚገጥመው አስቶን ቪላን በዛ አይነት ሞሜንት ውስጥ የነበረ ቡድን ነበር። ያን ጊዜ አርሰናል አቻ የወጣበት ሰንደርላንድ በቃ በጣም ከባድ ቡድን ነበረ። ለትልልቅ ቡድኖች የማይሸነፍ በደረጃው 3ኛ የተቀመጠ ቡድን፣ ከዛም በተረፈው ደግሞ ስቴዲየሙ ላይ በጣም ከባድ ቡድን የሆነ ነው። አሁን ላይ ግን ያ ሰንደርላንድ አይደለም። ነጥብ እየጣለ ነው፣ እየተሸነፈ ነው፣ አቻ እየወጣ የሚገኝ ቡድን ነው። በተቃራኒ ደግሞ ማንቸስተር ሲቲ ደግሞ በጣም ከባድ ቡድን ሆኗል። እንኳን ወደ ስቴዲየም ኦፍ ላይት ሄዶ ይቀርና ሌላም ክለብ ካለ ሌላም ስቴዲየም ካለ የሚያሸንፍ ቡድን ነው አሁን ሲቲ። ስለዚህ አሁን ወሳኝነቱ የማክሰኞ መርሃ ግብር ነው የአርሰናልና የማንቸስተር የአስቶን ቪላ ጨዋታ ነው። ግን የሰንደርላንዱ ጨዋታ እንዲሁ በቀላሉ የማታየው ነው። ግን እኔ በርካታውን የማሸነፍ እድል የምሰጠው ለማንቸስተር ሲቲ ነው። ምክንያቱም የበፊቱ ሰንደርላንድ ቢሆን ያስፈራል። አሁን ወርዶ 7ኛ ደረጃ ላይ ተቀምጧል። አሁንም የሚሸነፍ ከሆነ ወደ ታች ወደ 11 አካባቢ ሊወርድ ይችላል። ስለዚህ በዛ ደረጃ የፔፕ ጋርዲዮላውን ማንቸስተር ሲቲ ሰንደርላንድ ያስቸግረዋል ብዬ አልገምትም። ለምን ከተባለ ባለፈውም ጥሩ በሆነበት ሰንደርላንድ ኢታድ ጋብዞት 3-0 በሆነ ውጤት ማሸነፉ ለሲቲ ያን ያህል ከባድ ተጋጣሚ ይሆናል ብዬ አልገምትም። እንግዲህ ገልጸዋል የሰንደርላንድ በተለይ ባለፉት 5 ጨዋታዎች ላይ የቀደመው ሰንደርላንድን አልተመለከትንም። ካለፉት 5 ጨዋታዎች 3ቱን አቻ ተለያይቶ አንድ ጨዋታ ብቻ ነው ማሸነፍ የቻለው። በአንድ ጨዋታ ደግሞ ሽንፈት ገጥሞታል። ለሰንደርላንድ አንድ መልካም አጋጣሚ የምትለው ወይ ደግሞ ለማንቸስተር ሲቲ አስቸጋሪ ሊሆንበት ይችላል ተብሎ የሚነሳው ሀሳብ በፕሪሚየር ሊጉ ከአርሰናል በመቀጠል በሜዳው አንድም ጨዋታ በዘንድሮው የውድድር ዓመት ያልተሸነፈው ሰንደርላንድ ነው። ስታዲየም ኦፍ ላይት ላይ ካደረጋቸው 9 የፕሪሚየር ሊግ ጨዋታዎች 5ቱን አሸንፎ 4 አቻ ተለያይቷል። ስለዚህ አንድም ሽንፈት ያልገጠመው ከአርሰናል በመቀጠል ሰንደርላንድ ነው። ሰንደርላንድ ባለፉት ጊዜያት የሪስ ለብሬስ ቡድን ጥቂት መንሸራተት እያሳየ መጥቷል። በተለይ የመጀመሪያው የነበረው ተነሳሽነት ቶፕ 4 ውስጥም የነበረው ሰንደርላንድ ከቅርብ ሳምንታት በፊት እየተመለከት እንደነበር ይታወቃል። አሁን ባሳለፍነው ሳምንት እንግዲህ ከሊድስ ዩናይትድ ጋር 1-1 ተለያይቷል። በእርግጥ ሊድስ ዩናይትድ በወቅታዊ አቋሙ በጣም ጥሩ የሚባል ቡድን ላይ ነው ይገኛል አሁን። ምክንያቱም ከመውረድ ቀጠና ተርፎ እንግዲህ ለታላላቆችም ክለቦች እየፈተነ እንደሚገኝ ይታወቃል። ግን ሰንደርላንድ አሁን ልክ እንደ ተርኒንግ ፖይንት ሊጠቀምበት የሚችልበት ብቸኛው ጨዋታ ይሄኛው የማንቸስተር ሲቲ ሊሆን ይችላል። ምክንያቱም አንደኛ በሜዳው አልተሸነፈም እስካሁን፣ ሁለተኛ ነገር ደግሞ ማንቸስተር ሲቲ በጣም በወቅታዊ አቋሙ በጣም ጠንካራ ሆኖ ነው ወደ ስታዲየም ኦፍ ላይት የሚያቀነው። በማንቸስተር ሲቲ በኩል ስትመለከት በጣም የማንቸስተር ሲቲ አካሄድ በጣም አስፈሪ ሆኗል። ስናነሳው የነበረው ከወጥነት ጋር ሲነሳበት የነበረው ጥያቄ ባለፉት ሳምንታት እየሻረ መጥቷል። በሲቲ ግራውንድ በ18ኛ ሳምንት የሊጉ መርሃ ግብር በጣም ተፈትኖ ነበር። ነገር ግን የዋንጫ ቡድን ማለት ምን አይነት ሜንታሊቲ እንዳለው ደግሞ በሲቲ ተመልክተናል። ልክ እንደ አርሰናል ሁሉ እንዳነሳ ነው ሁሉ በአስቸጋሪ ሁኔታዎች ማሸነፍ የሚችሉ ቡድኖች ምን ያህል የዋንጫ ተፋላሚ እንደሚሆኑ በውድድር ዓመቱ መጨረሻ ግልጽ ስለሆነ በሲቲ ቤት ውስጥ የተለያዩ ለውጦች ግን መመልከት እንችላለን። ለምሳሌ ከቅርብ ሳምንታት በፊት በርካታ ጎሎች የሚቆጠሩበት ማንቸስተር ሲቲ ነበር። ለምሳሌ በፉልሃም 5-4 ክራቨን ኮቴጅ ላይ ሲያሸንፍ 4 ያህል ጎሎች የተቆጠሩበት፣ ሊድስ ዩናይትድን በኤቲሃድ 3-2 ሲያሸንፍ እንደ ቀላል 2 ጎሎች የተቆጠሩበት፣ በሁለት ጨዋታዎች 6 ያህል ግቦችን የሚያስተናግድ ማንቸስተር ሲቲ አሁን ላይ ከጊዜ ወደ ጊዜ ራሱን እያሻሻለ መጥቶ ጥቂት ጎሎች ብቻ የሚያስተናግድ ቡድን እየሆነ መጥቷል። ማንቸስተር ሲቲ ከጫፍ እስከ ጫፍ ማለት ትችላለህ አሁን በሚገባው ልክ እየተደራጀ መጥቷል። ይህ ደግሞ በተደጋጋሚ ሲነሳበት የነበረውን የወጥነት ጥያቄ የሻረ ነው። ስለ ማንቸስተር ሲቲ ካነሳን ግን በተለይ ራያን ቸርኪን ብናነሳ በጣም ደስ ይለኛል። ራያን ቸርኪ አሁን ላይ ፕሪሚየር ሊጉን ለማድመቅ የመጣ ኮከብ ነው። በፕሪሚየር ሊግ ውስጥ በአሁኑ ሰዓት ላይ የተሟላ ክህሎት ያለው እንደ ራያን ቸርኪ አይነት ተጫዋች ማግኘት በጣም አስቸጋሪ ይመስለኛል። አሰልጣኝ ፔፕ ጓርዲዮላ ይሄንን ተጫዋች ከኦሎምፒክ ሊዮን ያመጡት 30 ሚሊዮን ፓውንድ ብቻ ከፍሎ ነው። ሲመጣ ባሳለፍነው የውድድር ዓመት 20
በሁሉም ውድድሮች 20 ጎሎችን አመቻችቶ በማቀበሉ ምክንያት በተለይ አሰልጣኝ ፔፕ ጓርዲዮላ ኬቨን ዴ ብሩይንን ለቀዋል። ስለዚህ በዚህ ቡድን ውስጥ ትክክለኛ ኳስ አደራጅ ሲፈልጉ ነበር። ለዚህ ቦታ ደግሞ ፕሌይ ሜከር ይሆናል ብለው በ10 ቁጥር ሚናን ያመጡት ተጫዋች ነው። ግን ይህ ተጫዋች አሰልጣኝ ፔፕ ጓርዲዮላን ጭምር ያስደመመ ብቃት እያሳየ ይገኛል። ምክንያቱም ፔፕ ጓርዲዮላ ራሱ በዚህ ልክ ብቃት እንዳለው የተመለከቱት ሲቲ ቤት ሲመጣ ይመስለኛል። ምክንያቱም በተደጋጋሚ ራሳቸውም ስለሚናገሩት ተጫዋቹ ኳሶችን በጣም ያደራጃል። የአንድ ለአንድ ግንኙነቶች ላይ ያለው ጥንካሬ እጅግ አስደናቂ ነው። ረጅም ኳሶችም አጫጭር ኳሶችንም በጣም በሁለቱም በኩል መጫወት ይችላል። በግራና በቀኝ እግሩ ኳሶችን በደንብ መጫወት ይችላል። እግር ኳስ ላይ እግሩ ላይ ያለው ምቾት በጣም አስደናቂ ነው። በፕሪሚየር ሊጉ 7 አሲስቶችን አድርጓል በዚህ የውድድር ዓመት። ይህ ማለት ደግሞ አምናም በሊዮን ያሳየውን ብቃት ፔፕ ጓርዲዮላ በሲቲ ቤት ሊያሳይ እንደሚችል ተማምነውበት እንዳመጡት ራሱ ማሳያ ሆኗል። አሁን ከብሩኖ ፈርናንዴዝ ጋር በመቀጠል 7 ለግብ የሚሆኑ ኳሶችን አመቻችቶ በማቀበል በፕሪሚየር ሊጉ እየመራ ይገኛልና የዚህ ተጫዋች የተለየ ክህሎት ይዞ ወደ ኤቲሃድ መምጣት ለማንቸስተር ሲቲ የበለጠ ልብ ሰጥቷል። ምክንያቱም ኤርሊንግ ሃላንድ ከቅርብ ሳምንታት በፊት ቡድኑ በኤርሊንግ ሃላንድ ጥገኛ እንዳይሆን ምክንያቱም ሲቲ በቀሪዎቹ ጨዋታዎች ሊቸገር ይችላል ስንል ነበር። ነገር ግን ፊል ፎደን ወደ ጥሩ አቋም ላይ መመለሱ በውድድር ዓመቱ 10 ጎሎችን ያስቆጠረው 7ቱ በፕሪሚየር ሊግ የተገኙ ናቸው። 19 ጎሎች ያስቆጠረው ሃላንድ ግን ብቻውን ማንቸስተር ሲቲን ተሸክሞ እስከ ድረስ ይጓዛል የሚል ሀሳብ ነበር። ነገር ግን የሪያን ሸርኪም የፊል ፎደንን በቶፕ ብቃት ላይ መገኘት ግን ለማንቸስተር ሲቲ ደግሞ የበለጠ አስፈሪ እንዲሆን ሌላ መልክ የሰጠው ይመስለኛል። አዎ የሰንደርላንድ ጉዳይ እንግዲህ የነገው ጨዋታ የሐሙሱ ጨዋታ ያው ምንም ጥያቄ የለውም። እኔ አሁን ላይ ማንቸስተር ሲቲ ከባድ ነው። ከአርሰናል ቀጥሎ ያው የማሸነፍ እድሉን የምሰጠው ቡድን ሲቲ ሆኗል። የሐሙሱ ጨዋታ እንግዲህ ምንም ጥያቄ የለውም። እኔ በደንብ አድርጎ ያሸንፈዋል ብዬ ገምታለሁ። ሰንደርላንድን በደንብ አድርጎ ያሸንፈዋል። ምክንያቱም ወቅታዊ ብቃታቸው በጣም የተለያየ ሆኗል። በቃ እንኳን ቅድም እንዳልኩ እንኳን አሁን ላይ ሰንደርላንድ ይሄ መሀል ሰፋሪ ሆኖ ነው የሚገኘው። 7ኛ ደረጃ ሆኗል። ከዛ ደግሞ ወደ 11ኛ ደረጃ ከተሸነፈ ሊሄድ ይችላል ብዬ ገምታለሁ። አሁን ማንቸስተር ሲቲን እንዴት አድርጌ እንደምገልጸው አላውቅም። በጣም የተቀናጀ ቡድን፣ ሁለገብ ጎሎች የሚቆጠሩበት የሪያን ቸርኪን ቅድም ስላስታወስከው ነው። ባለፈውም ስናነሳው ነበር። እንደገና የተወለደ ልጅ ነው። እንደገና ማለት በማንቸስተር ሲቲ በመጣበት ጊዜ ላይ ጉዳቶችና ወቅታዊ ብቃቶች አነጋጋሪ የሆኑበት ጊዜ ነው። አሁን ይህ ተጫዋች ለማንቸስተር ሲቲ የወደፊት የ10 ዓመታቶች እቅድ ተብሎ ከተያዙ ተጫዋቾች መካከል አንዱ ነው። ብዙ ዋንጫዎችን የማስገኘት ሁለተኛ 10 ቁጥር ሚናን መላበሱ 10 ቁጥር መለያን መያዙ ራሱ የወደፊቱ አሰልጣኝ ፔፕ ጋርዲዮላ በነገራችን ላይ በዘንድሮ የውድድር ዘመን ላይ ዋንጫ አገኙም አላገኙም ቢወጡ ራሱ ለሚቀጥለው አሰልጣኝ መሰረት የሆነ ተጫዋች ነው ሪያን ቸርኪ እና ከሊዮን ሲመጣ ምክንያታዊ ናቸው። አሰልጣኝ ፔፕ ጋርዲዮላን የምታደንቅበት አንዱ ጉዳይ ይሄ ነው። እንደዚህ አይነት ተጫዋቾችን ከማይታወቁ ሊግ እያመጡ በትልልቅ ወይም ደግሞ በዓለም አቀፍ ደረጃ እንዲታወቁ የሚያደርጓቸው አሰልጣኝ ፔፕ ጋርዲዮላ በዚህ ደረጃ ማንሳት እንችላለን። ስለዚህ ማንቸስተር ሲቲ በርካታ ሳምንታቶች ሆኑት አቻ ከወጣም ከተሸነፈም 7 ያህል ጨዋታዎችን እስካሁን እያሸነፈ 8ኛው ላይ ደርሷል። ስለዚህ እኔ አሁን ወጣም ወረደም የሊድስ ጨዋታ የባለፈው የኖቲንጋም ፎረስት ጨዋታ አስቸግሮት ነበር። ግን የሚፈልጉት አሁን ማንቸስተር ሲቲ ማሸነፍ ነው። እንደውም ባለፈው አሰልጣኝ ፔፕ ጋርዲዮላ ከጨዋታው በኋላ የተናገሩት ስለ ሪያን ቸርኪ ይሄ ተጫዋች ያናድደኛልም ደስ ይለኛልም። የሚያናድደው ስለሚወዱት ነው። በቃ ያናድደኛል አሉ። በጣም ይወዱታል እና በቃ እየተሳካውን ይመስለኛል ከነማን ጊዜ በኋላ የተገኘ ተጫዋች መሰለ በማንቸስተር ሲቲ። እኔ አሁን ከነዛ ከምትላቸው ተጫዋቾች መካከል አሁን በርናርዶ ሲልቫ አይነት ሚና ያለው ተጫዋች ነው። በርናርዶ ሲልቫን የትኛውን ቦታ ላይ ልታሰልፈው ትችላለህ። ይህ ተጫዋች እንግዲህ ፈጣንነቱ፣ ጎል ማስቆጠር ብቃቱ ፈርናንዶን ብዙ ቦታ እናየው ነበር። እንደውም እኮ በቀኝ በኩል ተመላላሽ የሚያደርጉት ነበር፣ በቀኝም በ10 ቁጥር ሚናን ያጫውቱት ነበርና ጎል ማስቆጠር ሂደቱ ለጎል የሚሆኑ ኳሶች መቀበሉ አሁን የሰንደርላንዱ ጨዋታ ላይ ከሚጠበቁ ወይም ደግሞ በካሜራ እይታ ውስጥ ከሚኖሩ ተጫዋቾች መካከል የሪያን ቸርኪ ጉዳይ አንዱ ነው። ነገር ግን ያው የእንግሊዝ ፕሪሚየር ሊግ ነው፣ ይሄ ነው ብለህ ልተነበዩ አችልም። ግን እኔ ደግሞ የማንቸስተር ሲቲን የማሸነፍ እድል እሰጣለሁ ብዬ ገምታለሁ። በአጠቃላይ በጣም ወሳኝ ጨዋታ ነው፣ የሚጠበቅ ጨዋታ ነው። ያለን ሰዓት ተጠናቋል። ቀጣይ ላይ ግን
አርብም እንደዚህ አይነት ቅዳሜና እሁድ ደግሞ የሚደረጉ ጨዋታዎች አሉ። አሁን እኔ ስንመጣ በምን አይነት መልኩ ነው ልናገኘው እንችላለን? በዚሁ ሊጉ እየተመራ አርሰናልም ሲቲም አሸንፈው በተለየ መልኩ እንመጣለን ደግሞ ምክንያቱም ልዩነት ይኖራል። አሁን የአስቶን ቪላ እና የአርሰናል ጨዋታ አንድ መልክ ያሳያል። ምክንያቱም ከሁለቱም ክለቦች አንደኛው ነጥብ ስለሚጥል የሆነ ወይ የሚሰፋበት በመሪውና በተከታዩ መካከል ነው እንጂ በማንቸስተር ሲቲ እና በአርሰናል መካከል የነጥብ ልዩነት ኖሮ ልንመጣ እንችላለን ወይስ ባሉበት ደግሞ አሁን መኖሩ አይቀርም? አሁን ለምሳሌ ስለዚህ አርሰናል ይሸነፋል ወይ ያሸንፋል? አርሰናል ለምሳሌ ከአርሰናልና ከአስቶን ቪላ ነጥብ አንዳቸው መጣላቸው አይቀርም፣ ምክንያቱም እርስ በርስ ስለሚገናኙ። ኔክስት እነዚህን ውጤት አይቶ ደግሞ ማንቸስተር ሲቲ ወደዛ ይሄዳል። ስለዚህ ማንቸስተር ሲቲ ከአስቶን ቪላም ጋር ያለው የነጥብ ልዩነት የሚያሰፋበት ከአርሰናል ጋር ያለው እኔ ያልኩ ከሲቲና ከአርሰናል ነው። ከሲቲና ከአርሰናል መካከል የሁለት ነጥብ ልዩነቱ በዚሁ ይቀጥል ይሆን ነውስ ደግሞ የ5 ነጥብ ይሆን ወይስ አቻም ይሆናሉ? ወይም ደግሞ ማንቸስተር ሲቲ ደግሞ 5 ነጥብ ያርቀው ይሆን ወይስ ደግሞ አርሰናል ተሸንፎ ደግሞ የሊጉ መሪ ደግሞ ማንቸስተር ሲቲ ሆኖ እናየዋለን ብዬ ገምታለሁ። ግን ማንቸስተር ሲቲ የማሸነፍ እድሉ ሰፊ ነው ብዬ ገምታለሁ። ቀደም ይገ ምናልባት ሳልናገራት ባልፍቅር ስለምትለኝ የፔፕ ጓርዲዮላ አንዳንዴ ወደዋለሁ ጠለዋለሁ ያሉት ቸርኪን በተለይ ስኪልፉል የሆነ ተጫዋች ፔፕ ጓርዲዮላ ብዙ አድናቂ አይደሉም። ተመልክተ ከሆነ ይሄ ግላዊ ሾውን የሚያሳዩ ወይ ደግሞ ፐርሰናል አቅማቸውን ለማሳየት የሚሞክሩ ተጫዋቾች ብዙ ጊዜ ሲያደንቁ አትመለከትም። እና ያ ደግሞ ተጫዋቹ የኔይማር ጁኒየር በጣም ቀንደኛ አድናቂ ነው። ራሱም ይናገራል። ወደ ሲቪ ቤት ሲመጣ እኔ ደጋፊዎች ከፍለው ሜዳ ውስጥ እንዲገቡ የምፈልገው በእግር ኳስ እንዲዝናኑ ካለኝ ፍላጎት አንጻር ነው ይላሉና ጋርዲዮላ ኳስን ቀለል አድርጎ የሚጫወት ተጫዋች እንደ ሊዮኔል ሜሲ ያደንቃሉ። ሊዮኔል ሜሲ ደግሞ በእነ ኔይማር ጁኒየር እንደነ ራያን ሸርኪ አይነት ክህሎት ያለው ተጫዋች አይደለም። ምክንያቱም እሱ ነገሮችን በጣም ቀለል አድርጎ መጫወትን የሚመርጥ ተጫዋች ስለሆነና ምናልባት ፔፕ ጋርዲዮላ ቢያናዳቸውም ጎል እያስቆጠረላቸው ነው፣ አሲስትም እያደረገላቸው ነውና ባይወዱት ይገርመኝ ነበር ለፈልጌ ነው። ለማንኛውም አሪፍ ቆይታ አድርገናል። የተከበራችሁ ተመልካቾቻችን ከነገ ምሽት ጀምሮ 19ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብሮች የፌስቲቭ ፔሪድ ጨዋታዎች ይጀምራሉ። ምናልባት እንግዲህ በቀጣይ አርብ ስንመለስ የውጤት ለውጥ ይኖራል አይኖርም የሚለውን ጉዳይ በደንብ ተወያይተናል። የሚጠበቁ ጨዋታዎች አሉ። አርሰናል አስቶን ቪላን፣ ማንቸስተር ሲቲ ከሜዳ ውጪ ደግሞ ሰንደርላንድን የሚገጥምበት ጨዋታ የሳምንቱ ምርጥ ተጠባቂ ጨዋታ ነው። አብረናችሁ ቆይታ ያደረግነው ይገደብ አባይና ቃለ ስላሴ ካሳይ ነበርን። ሳምንት በሌላ ጉዳይ እንመለሳለን። እስከ ሳምንት መልካም ሳምንት ይሁንላችሁ።